ፕላን ስታደርጉ ወይንም ጎል ስታስቀምጡ የምታገኙትን ገንዘብ አስባችሁ ሳይሆን እድገታችሁን አስባችሁ ጎል አስቀምጡ ይላል። ጸባችሁን ወይንም choose your fights ነው የሚለው። ጸባችሁን ምረጡ ወይም የምትታገሉበትን ነገር ምረጡ። ዓለም ላይ ያሉ ሰዎች ሁሉም ሀብታምና ደሃው እኩል ገንዘብ ቢሰጠው አሁን ላይ ሁሉም ሰው እኩል ቢሆን ገንዘቡ እኩል ቢካፈል ከተወሰነ ጊዜ በኋላ አሁን ያለንበት ነገር ላይ ተመልሰን እንቀመጣለን ወይም ተመልሰን እንደርሳለን። ሃይ እንዴት ናችሁ? እንኳን ደህና መጣችሁ ወደ ቻናላችን። ዛሬ የተወሰኑ ሐሳቦችን ነው ሼር ላደርጋችሁ የፈለኩት። ከተለያየ ቦታ የተለቃቀሙ ናቸው እና አይ ሆፕ የሆነ የሚጠቅም ነገር ይሰጣችኋል ብዬ ተስፋ አደርጋለሁ። መጀመሪያ ግን በቀልድ ልጀምር። አብራችሁኝ ቆዩ። አንድ ከዚህ በፊት የማስታውሰው አንድ ቀልድ ነበረ። ምንድነው የሚለው? አንድ ሰውዬ ይታመማል እና ይታመምና ዶክተር ጋር ይሄዳል እና ዶክተሩ ጋር ሲሄድ ህመሙን እንዴት ነው ኤክስፕሌን የሚያደርገው? በቃ ሙሉ ሰውነቴን ያመኛል፣ በቃ እዚህ ጋም ስነካው ያመኛል፣ እዚህ ጋም ደረቴን ስነካው ያመኛል፣ እግሬንም ስነካው ያመኛል፣ ጀርባዬንም ስነካው ያመኛል፣ በቃ ሙሉ ሰውነቴ ቆስሏል፣ በቃ ምን ሆኜ ነው ይላልና ዶክተሩ ግራ ይገባውና ዝም ብሎ ከሰማው በኋላ ሁሉም ቦታ ስትነካው የሚያምህ ከሆነ ምናልባት ችግሩ ያለው ከጣትህ ነው ብሎ ጣቱን ቼክ ያደርገዋልና ጣቱ ተሰብሮ ነበር ነው የሚለው። አይ ቲንክ ይሄንን ሳነብ የተሰማኝ ነገር ምንድነው? አክቹአሊ ችግር ብለን የምናስበው ነገርና የችግሩ መነሻ ትክክለኛው የችግሩ መነሻ አንዳንድ ጊዜ የተለያየ ሊሆን ይችላል እና አንዳንድ ጊዜ አሁን እሱ ሙሉ ሰውነቴ ቆስሏል የሚለው በጣቱ ሲነካው ነው እና መጀመሪያ ግን መነሻውን ሩት ኮዙን አላገኘውም። ሩት ኮዙ ጣቱ ላይ ነው ያለው። ስለዚህ የፈለገው ቦታ ቢነካ ያመዋል፣ ምክንያቱም የታመመው ጣቱ ነው። እና ይሄንን ለይቶ አለማየት ብዙ ጊዜ ችግር ውስጥ ሲከተኝ ብዙ ጊዜ አጋጥሞኛልና እናንተ ጋም ኖቲስ አድርጋችሁት ሊሆን ይችላል። አጋጥሟችሁ ማያ ከሆነ አሪፍ ነው። ዛሬ ላነሳላችሁ የፈለግኳቸው 3 ነጥቦች አሉ። ወደሱ እንሂድ። አሁን የመጀመሪያው ከዚህ በፊት የዶክተር ወዳጄነህን አንድ ፕሮግራም ስሰማ ዩቲዩብ ላይ ነው ቪዲዮ ያየሁትና አንድ ነገር ሜንሽን ሲያደርግ ውስጤን ነካኝ። ላይክ ጸባችሁን ወይንም choose your fights ነው የሚለው። ጸባችሁን ምረጡ ወይም የምትታገሉበትን ነገር ምረጡ። ላይፌን መስዋዕት አረግበታለሁ የምትሉትን ወይንም እኔ ታግዬ መለወጥ አለብኝ የምትሉትን ነገር ምረጡ። ሁሉ ነገር ላይ ገብታችሁ አይሆንም ነው የሚለው እና ይሄንን አንድ ዳንኤል ክብረት ከዚህ በፊት የጻፈው ደግሞ አንድ ሌላ መጽሐፍ አለ። እንዳልኳችሁ ያው አብዛኞቹን የዳንኤል ክብረት መጽሐፎች ለማንበብ ሞክሬያለሁ ድሮ ማለት ነው እንግዲህ እና አንድ እሱ የሚለው ነገር አለ። ጸብ ውስጥ ስትገቡ ደረጃችሁን እወቁ ይላል እና ለዚህ የሚያስቀምጠው ኤግዛምፕል ምንድነው? አንድ የዩኒቨርሲቲ መምህር ትምህርቱን አስተምሮ ሲወጣ ባጉን ይዞ ልክ ከካምፓስ ሲወጣ እንደዚህ ድድ ማስጫ ላይ ቁጭ ብለው የሚሳደቡ ወጣቶች ያዩትና ይተርቡታል። ከዛ ሲተርቡት በጣም ይበሳጭና ከነሱ ጋር ቆሞ መሰዳደብ ይጀምራል እና ልክ መሰዳደብ ሲጀምር በቃ ሰው ክብብ ያረጋቸውና በቃ እያጨበጨበ እያሟሟቀ ምናምን ተከታይ ማአት ነው እና ልጆቹ በስድብ ጎበዝ ናቸው እና ጭርጭር ያረጉታል፣ በጣም ያበሳጩታል። እሱም መቆጣጠር አቅቶታል ራሱን፣ ግን ደግሞ በተቻለው መጠን እሱም ይታገላል። ከዛ ይሄንን ያዩ ትልቅ አዛውንት ግርግሩን አልፈው ይገቡና ጉትት አድርገው ይዘውት ይወጣሉ። ከዛ እየሄዱ ምን ነው ልጄ የምትጣላበትን ደረጃህን ማወቅ አለብህ። አሁን እነዚህ የሰፈር ተሳዳቢዎች ናቸው። በእነሱ ደረጃ ወርደህ ከነሱ ጋር የምትሰዳደብ ከሆነ እነሱ ያሸንፉሃል። መጀመሪያ እነሱ ያደረጉት ነገር ምንድነው? አንተ በአንተ ደረጃ አካዳሚክ ሰው ነህ፣ አንባቢ ነህ፣ ተመራማሪ ነህ። በአንተ ደረጃ መጥተው ከአንተ ጋር መጋጠም ስለማይችሉ መጀመሪያ እነሱን ወደ አንተ ደረጃ ዝቅ አደረጉ እና በስድብ አገኙ። እነሱ ደግሞ በስድብ ጎበዝ ናቸው። ስለዚህ መጀመሪያ እነሱ አንተን ወደ እነሱ ዝቅ አደረጉህና ከዛ በቀላሉ አሸነፉ። እና ሁልጊዜ ጸብ ስትገጥም ደረጃህን አውቀህ በደረጃህ ነው መሆን ያለበት እንጂ ከደረጃህ ዝቅ ካልክ ከደረጃህ ዝቅ ያደረገህ ሰው እሱ የሚመቸው ቦታ ላይ ስለሆነ ያመጣህ ያስገባልሃል ነው እና አይ ቲንክ በጣም ለእኔ በጣም ትርጉም ያለው አይነት ስቶሪ ነው እና ብዙ ነገር አስተምሮኛል። አይ ሆፕ ለእናንተ የሚጠቅም ነገር አለው ብዬ ተስፋ አረጋለሁ። ሁለተኛው ደግሞ ፖይንት ዛሬ ሼር ላረጋችሁ የፈለኩት
የሆነ ቦታ ላይ ያነበብኩት ነው። የትኛው መጽሐፍ ላይ እንዳየሁት አላስታውስም። ሰው ሲያስፈራራችሁ ወይንም የሚያስፈራችሁ ይሄ ስኬር የሚያረጋችሁ ኢንቲሚዴት የሚያረጋችሁ የሚያስጨንቃችሁ አይነት ሰው ሲያጋጥማችሁ ጉልበተኛ ሊሆን ይችላል፣ ፊዚካሊ ግዙፍ የሆነ ሊሆን ይችላል፣ ኦር ሀብታም ሊሆን ይችላል፣ ኦር አለቃ ሊሆን ይችላል፣ ኦር የሆነ ነገር ብቻ በሆነ ነገር ቡሊ የሚያደርግ ሊሆን ይችላል። እንደዛ አይነት ሰው ሲያጋጥማችሁ ምን አድርጉ ይላል? እነዛን ሰዎች ራቁታቸውን አስዩም አድርጓቸው። ልክ እንደ ማንኛውም ሰው ራቁታቸውን አስዩም አድርጓቸው፣ ኢማጅን አድርጓቸው ባይምሯችሁ። እና እንደዛ ስታደርጉ ሁሉም ሰው አንድ አይነት ነው። ሁላችንም አንድ አይነት ነን። የፈለገ ዝነኛ የሆነ ሰውም ይሁን ማንም ሰው የማያውቀው ይሁን በጣም ጎበዝ ተደባዳቢ ሊሆን ይችላል፣ ኦር በጣም የተማረ ሊሆን ይችላል። ሁሉም ራቁቱን ሲሆን ሁሉም አንድ አይነት ህዝብ ነው ወይም አንድ አይነት ሰው ነው። ይሄ ሁላችንንም አንድ የሚያደርግ ነገር ነው። እና እንደዛ ኢማጅን አድርጉ። እንደዛ ሲሆን አይምሯችሁ ባላንሱን ያውቃል። ያንን ሰው ራሱን እንደሚቆልለው እንደሚያጋንነው ሳይሆን በሰውነት ደረጃ ላይ ዝቁጭ ስታደርጉት ማንኛውም ሰው ነው። ምንም የሚያስፈራ ነገር የለውም ማለት ነው። እና ይሄ አንድ ታሪክ አስታወሰኝ። የት እንዳነበብኩት አላስታውስም። ይሄንንም የኢትዮጵያ ታሪክ ነው። የቴዎድሮስ የሆነ ቦታ ላይ ተጽፎ ነው ያነበብኩት። አፄ ቴዎድሮስ እና የሚስቱ ያው ከገብርዬ ጋር እየተነጋገሩ ሚስቱ ትመጣና አፄ ቴዎድሮስን የድፍረት ንግግር ትናገረዋለች። ያኔ ገብርዬ ዘራፍ ይላል። እንዴት ንጉሴን ትደፍሪያለሽ ብሎ ጎራዴውን ሊያወጣ ሲል ቆይተው ይሉታል አፄ ቴዎድሮስ። ተው ግድ የለም አንተ የምታቀኝ አሁን ዝናሬን ታጠቄ የንጉስ ቆቤን አድርጌ ነው የምታቀኝ፣ እሷ ደግሞ ራቁቴን ነው የምታቀኝ፣ ስለዚህ ተዋት ይሉታልና ይሄ አይ ቲንክ ከዛ ጋር የሚገናኝ ይመስለኛል። ሁላችንም ራቁታችንን ስንሆን ሰዎች ነን። ሶስተኛውና የመጨረሻው ዛሬ ሼር ላረጋችሁ የፈለግኩት ሀሳብ ደግሞ ፕላን ስታደርጉ ወይንም ጎል ስታስቀምጡ የምታገኙትን ገንዘብ አስባችሁ ሳይሆን እድገታችሁን አስባችሁ ጎል አስቀምጡ ይላል። ለምሳሌ 1 ሚሊዮን ብር ማግኘት እፈልጋለሁ ካልኩኝ 1 ሚሊዮን ብር ያለው ሰው እንዴት ነው የሚኖረው? 1 ሚሊዮን ብር ማግኘት የሚችል ሰው አሁን ላይ አለ አይደለ? በወር 1 ሚሊዮን ማግኘት የሚችል አለ። በአመት ሳይሆን በወር 1 ሚሊዮን ማግኘት የሚችል ሰው አለ። በቀንም የሚያገኝ ሰው አለ። ያ እኛ የምንፈልገው ለምሳሌ በአመት 1 ሚሊዮን ከሆነ በአመት 1 ሚሊዮን የሚያገኝ ሰው ምን አይነት ሰው ነው? አስተሳሰቡ ምን አይነት ነው? ምን አይነት ነገሮችን ነው የሚያውቀው? ምን አይነት ስራ ነው የሚሰራው? ከምን አይነት ሰዎች ጋር ነው የሚውለው? አልቲሜትሊ ብሩ ሳይሆን ይሄ ነው ጎላችን ሊሆን የሚገባው ይላል። ማለትም 1 ሚሊዮን ብር አገኛለሁ ብለን ብሩን ለማግኘት ሳይሆን 1 ሚሊዮን ብር ማግኘት የሚችል ሰው መሆን ነው። ይሄ ማለት ገንዘቡ ሳይሆን የኛ እድገት ነው ትልቁ ግባችን መሆን ያለበት ይላል። ምክንያቱም ብር ተሰርቆም ይመጣል፣ በሎተሪም ሊመጣ ይችላል። ግን አንድ ኢንትረስቲንግ የሆነ ሌላ ቦታ ያነበብኩት ነገር ምን ይላል? ዓለም ላይ ያሉ ሰዎች ሁሉም ሀብታምና ደሃው እኩል ገንዘብ ቢሰጠው አሁን ላይ ሁሉም ሰው እኩል ቢሆን ገንዘቡ እኩል ቢካፈል ከተወሰነ ጊዜ በኋላ አሁን ያለንበት ነገር ላይ ተመልሰን እንቀመጣለን ወይም ተመልሰን እንደርሳለን። ሀብታም የነበረው ሞር ሀብታም ይሆናል። ደሃ የነበረው ደግሞ የተሰጠውን ብር ለቆ ወይም ማጥፍቶ ተመልሶ ደሃ ይሆናል ይላልና ይሄ ምን ለማለት ተፈልጎ ነው? እኔ የተረዳሁት ገንዘቡን የምንይዝበትን መንገድ ካላወቅን፣ ሎተሪ ወጥቶልን 1 ሚሊዮን ብር ቢሰጠን ገንዘቡን እንዴት እንደምንጠቀምበት ካላወቅን፣ ወይንም 1 ሚሊዮን ብር የሚያገኝ ሰው እንዴት እንደሚኖር ያንን ገንዘብ እንዴት ማኔጅ እንደሚያደርገው ካላወቅን ብሩ ወዲያው ይጠፋና ተመልሰን ወደ ድህነታችን እንመለሳለን ማለት ነው። ምንም አይነት ነገር ቢሆን እንደዛ ነው። ስለዚህ ምን ይላል? ምንጊዜም ግብ ስታስቀምጡ ግብ ለማስቀመጥ ገንዘብ አሪፍ ታርጌት ነው። ምክንያቱም በቀላሉ የሚቆጠር ነገር ስለሆነ ማለት ነው። ላይክ 1 ሚሊዮን አገኛለሁ ካልኩኝ 1 ሚሊዮን አግኝቻለሁ ወይንስ አላገኘውም፣ ምን ያህል አግኝቻለሁ ለማወቅ ቀላል ነው። ስለዚህ ግቤን አሳክቻለሁ ወይስ አላሳካሁም የሚለውን ለማወቅ ቀላል ነው። ስለዚህ በገንዘብ ግብ ማስቀመጥ ጥሩ ነው። ግን ዋናው ጎላችን መሆን ያለበት ግባችን መሆን ያለበት ግን ያንን ገንዘብ ማግኘት ላይ ሳይሆን ያንን ገንዘብ የሚያገኝ ወይንም ያንን ገንዘብ ዲዘርቭ የሚያደርግ ሰው መሆን ነው ግባችን መሆን ያለበት ይላል። ለእኔ በጣም ተመችቶኛል ሀሳቡ። እናንተ ምን ታስባላችሁ? ለዛሬ ሼር ላረጋችሁ የፈለግኳቸው 3 ፖይንቶች እነዚህ ናቸው። በሚቀጥለው ቪዲዮ እስክንገናኝ መልካም ጊዜ